ራእይ ታይቶናል በየሻይ ቤቱ የስም ዝርዝርና የገንዘብ የሂሳብ ደብተር ይዘው ባይብል የያዙ አስመስለው ወንጌል የያዙ አስመስለው እንደዚህ ታይቶናል እንደዚህ ያስባል ስምህ እንትና ነው እያሉ እያጭበረበሩ ነው። አሁን ማህሌት ሀገር ቀየረች ባህሬን ቶሎ ብለን እስር ቤት ካላስገባናት በማይታወቅ ስም ደግሞ በእነዚህ ግለሰቦች ትበላለች። ተግባብተናል አይደል? የስርቆት ገንዘብ አንዳንዴ ከአንተ ጋር ጣምጣም ይላቸዋል። ስለዚህ እነዚህ ሁለት ግለሰቦችን የምታምኗቸው እንደውም አንደኛው ይሄኛው ቲክታክ ተጠቃሚ ነው። ይሄኛው በቲክታክም ራእይ ታየኝ ይላል። ይሄኛው ማሪቆስ በቲክታክ ራሱ ራእይ ታየኝ ቱርክ ስቴጅ ማየት አማረኝ ጅኒ ቆለ እያለ ያሳምናል። ይሄኛው ራሱን እንደ ባለ ጊዜ ነው የሚቆጥረው። አሳያለሁ። አንተ ባለ ጊዜ ነህ ማን እናያለን። እና ተጠንቀቋቸው፣ ሁለቱም በጣም ተጠንቀቋቸው። እኛ በማህሌት ጉዳይ ዋነኛ ተከሳሽ አድርገን እናቀርባቸዋለን። ይሄ ሲደርስህ መተህ እኔ ላይ ታብራራለህ። እኔ ጋር መተህ ለምጠይቅ ጥያቄ እያንዳንዷ ትመልሳለህ። ለወሰድካት ገንዘብ በአካውንት ለገባው ገንዘብ ከማህሌት ጋር እንዴት እንደተዋወቃችሁ ትነግረኛለህ። የማህሌት ዘመድ አትሆኑም መቼስ። ምክንያቱም እናንተ ኦሮሞ እሷ የትግራይ ልጅ የተገናኝታችሁ አንድ የኦሮሞ ኮሜንት ባለፈው በጣም አስቆኝ ነበር። መብረቁ ሌባ ኦሮሞ ወደኛ አታምጣልኝ። እኔ ምን ላድርግ ታዲያ? አሁን ስራዬ ሌባን ማጋለጥ ስለሆነ መናገር ነው። ያኛው እንትን ነው። ይሄኛው ነው። ያኛው ወደ ሀዲያ ነው። እሺ መዓዛ ካለሽ መግባት ትችላለሽ። መዓዛ ካለሽ 60 ቁጥር ጻፊልኝና ወይ አሁን እናውራ። እናትየው ኤርትራዊ ናቸው። ምጽዋ ተወልደው ያደጉት ተገንተን ነው ንፋስ ወስዶ ጥለዋቸው ነው እንጂ እንትን ናቸው። የሆመራ ሴት ናቸው። ትግራይ ናቸው እኮ ፋፊ ሆመራ ናቸው። እዛ ምጽዋን ነበርኩ ምናምን ያሉት እግራቸው ስለማያርፍ ሴትዮዋ ስለሚዞሩ ነው እንጂ ትግራይ ናቸው። ለምን እኔ ዘራቸውን ሆመራ አግኝቼዋለሁ እኮ። ማዛ ካለች 5 ቁጥር ጻፍልኝ እስኪ። ስለ ሁለቱም የምታውቂውን ትነግሪኛለሽ። እኔ አቀርባቸዋለሁ ወላሂ። ለምን ጠቅላይ ሚኒስትሩ አይሆኑም? ካጠፉ በጭራሽ አልፈታችሁም። ግን እኔ ብቻዬን ነው ሰው አስማረ ሁለቱ ተባባሪ ናቸው አይደል? እርግጠኛ ነህ አይደል? ምንድን ነው ያለው አንተ? ካናዳ ስትሄድ ማየት አማረን ነው ያለው አስማረ። በካናዳ ነው በእንግሊዝ ነው ያታለለው አንተ? አስማረ እርግጠኛ መሆንን ኦኬ አዎ አለ። ወይኔ ዘንድሮ። እሺ በኋላ ልምጣ ይሻላል። በልቼ ባንድ ፊቱ ፋፊ ምን ትያለሽ? የለችም አየዋት አለች። መዓዛ አለች እየጻፈችልኝ ነው ዋትስአፕ። እሺ አስማረ ትገባለህ? እሺ አስማረ ግባና አንድ ቃል ተናግረህ በቀጠሮ እንለያይ። ምክንያቱም ሁለቱም የሚመጡ ከሆነ ያቸዋለሁ። ቪዲዮ ቫይራል ይውጣ። ኮፕሊንክ አድርጉት ገብታችሁ ይውላችሁ። ሁለተኛ ላይ የመጀመሪያ ላይ ታገኙታላችሁ። የመጀመሪያ ላይ ያለውን ቪዲዮን እንዳለ ሼር አድርጉት። እንዳለ ሁሉም ቦታ ላይ እንዲደርስ አድርጉት። ተሯርጦ ይመጣሉ። እሺ አስማረ እንዴት አደርክ? ደህና አደርክ ወይ? ደህና ነህ? ሰላም አደርክ? አለው። እስኪ ለህዝቡ ግልጽ አድርግ። አንተ ስንት ብር ነው የተበላው? እኔ 500 ሺህ። አንተ ከመበላት እነዚህ ሁለት ግለሰቦች ይገናኛሉ ከማህሌት ጋር? አዎ አብሮ ከቸርችም ምሳም አብሮ ነው። ከዚህ ከሞጋሽ ሞገስ የሚሉት ሰውዬ ቤትም መዓዛ ሆነው በቃ አራቱ በቃ እጅና ጓንት ናቸው። ራይ ትንቢት ምናምን ይናገሩ ነበር። አዎ ማርቆስ አደ እንደዚህ ትንቢት አይቶኛል፣ እንደዚህ ጠቅላይ ሚኒስትሩ ይጠራሻል፣ ቅብጥሪ እንደዚህ ነው፣ ከዜና ወደ አሜሪካ ትልኪያለሽ እያለ እሱ አይደል አንደኛው። አስማረ ባለቤት አለ ወይስ የለህም? እኔ አለኝ። ልጆችስ አሉ? 2 አሉኝ። የራስ ፓስፖርት ነው ያወጣው። 3ቱ በአስቸኳይ ነው ያወጣሁት። የኔ ግን የቆየ ነው ነበር። ኦኬ ማህሌትን ባህሬን አግኝቻታለሁ። ምን ትላለህ? ያው ደስ ይለናል፣ ብትገኝ ደስ ይለናል። በቃ ገንዘባችን እንኳን ባይመለስ እሷ ለህግ ብትቀርብ
ይኸውልህ ተጽዕኖ መፍጠር አለባቸው። ብቻዬን አትተውኝ። ምክንያቱም ማህሌት ከባህሬን ወደ ዱባይ እንድትመለስ ዱባይ ውስጥ የተበሉ ሰዎች መክሰስ አለባቸው። ኤምባሲዎች እንደዛ ነው ያሉት። ኤምባሲ ማህሌት ወደ ዱባይ እንድትመለስ ማለት ወደ ዱባይ ተመልሳ እንድትያዝ ከተፈለገ እዚህ ዱባይ ውስጥ የተበላን ያሉት ሰዎች ክስ ይመስርቱ። ከዛ ከዱባይ ኤምባሲ ወደ ፍርድ ቤት ይጻፋል። ከፍርድ ቤት ወደ ባህሬን ይሄድና ከባህሬን ተይዛ ወደ ዱባይ ትመለሳለች። ከዱባይ ወደ ኢትዮጵያ ማለት ነው። ዱባይ ላይ አሁን እርግጠኛ መብረቁዬ፣ ዱባይ ላይ አሁን እርግጠኛ ተበላ ነው የሚሉት ሰዎች ግን አሉ። ከዚህ ከአዲስ አበባ ሹፌሮች ውጭ እኔ እኮ በቃ ጥርጣሬ ውስጥ እውነተኛ አይመስለኝም ብዬ ነው። ተባባሪ ናቸው እኔ የሚመስለኝ። ምን እናደርጋለን መሰል፣ አሁን እኮ የእውነት ጊዜ መጣ። ሴትየዋን ማለት በእርግጠኝነት ከተበሉ ይከሳሉ። ከከሰሱ ተገላገልን። እርግጠኝነት ካልተበሉ ግን ሄደው መክሰስ አይችሉም አሁን። ስለዚህ ምን አደረገ? የዱባይ ኤምባሲ ይክሰሱ ብለዋል። ከከሰሰ ሴትዮዋ ተይዛ ትመጣለች። ካልከሰሱ ተባባሪ ናቸው። ሚኪ ላይ እና ፋሲካ ላይ ዘመቻው ይቀጥላል። ሚኪ ላይ የንብረት እገዳው ይቀጥላል። ሚኪ ላይ ያለው ወንጀል በደንብ ክሱ ተራቆ ይቀጥላል ማለት ነው። ከከሰሱ የእውነትም ተበልተዋል፣ ለእናንተም ይቀላል። እናንተም ሚዲያ ላይ መረጃ ለእኔም በመስጠት ምናምን አፍጥኑት። እሺ አፍጥኑት ማለት እንሰጣለን። ይኸው ትናንት የባህር ዳሮች ቃል ሰጠዋል። እኛው መንገዱ ትንሽ ችግር ስላለበት ነው። ሰኞ በጠዋቱ ወደን ግን ይኸው እኛም ቃል ልንሰጥ ነው። በቃ እንጨርሳለን ባህር ዳር። እሺ መዓዛ በኋላ ስገባ ትመጣለች። ላይ ብላይ መዓዛም ተባባሪ ነች በእናንተ አይደለም? እሷ ናት የተቀበለቻትም ሁሉም ነገር ከእሷ ነው። እሷ መጣ ጎንደር ችሰትዮ እኮ ጎንደር ስትመጣ ምንም ነገር የላትም እኮ በቸርች ነው ስትስተዳደር የነበረ እኮ መዓዛ ልትቀበላት ትችላለች። ግን መዓዛን ደግሞ እነዚህ ሰዎች አታለዋት ሆነስ ዙሮ መዓዛው ይሄ ወንድሟ ነው። አየው የመዓዛ እርግጠኛ ነህ? አዎ። እና ዮናስ ያስረዳዋለኝ። መዓዛ የሰውዬ ወንድምሽ ነው እንዴ? ምንድን ነው የተወሳሰበ ነገር የምታመጡት ጋይስ? ዙራውን የእሷ ስለ ወንድምነቱ በኋላ ዮናስ በደንብ ያስረዳለኝ። ግድ አሁን አሁን እነ ሙላት አሉ ወደ 11 ሰው ነው ምናምን ኮሚሽን 200 ሺህ ብር የገባ በእሱ አካውንት ደረሰኝ ይዘዋለኝ። እኔ ለምሳሌ ኮሚሽን አልከፈልኩም፣ ግን ያ ኮሚሽን ማን ሰው እንደበላው የሰው ተይዞ ይጠየቅልናለኝ። ምንድን የተወሳሰበ አሁን መዓዛ እኔ ራሴ ከሳሽ ነኝ ብላ ትናንት ከስሻለሁ እያለች ነው። ስለዚህ የሰው እየተባባሪ ማን ማብራ ነው የምከሰው? ተክሳስ ይህማ እውነቱ እኮ አሁን እኮ እንዳልከው አንተ ወደ እውነቱ መንገድ ገብተናል ብላል አይደል? ትቅባ ትጠየቅ። እዚያ እውነቱ ይህ ሰውዬ ሲያዝ ብሩ ማን እንደተከፈለው ይታወቃል። የተካፈለው ሰው አለ። አልማዝ ሚሏት አለች፣ አንዲት ወደር ሚሏት አለች። ቤተሰብ ናቸው እነሱ መረጃ አለን እኛ ማን እንደወሰደ የተወሰነ ብር አሁን ነጋሾው ጋሾው 50 ሺህ ብር እየተከፈላቸው ነው። የነጋሾው ራሱ አሁን ይኸውልህ እኔ መዓዛ የአባት ልይ እኔ መዓዛ የአባት ልይ ምን ማለት ነው? መዓዛ ይኸውላችሁ የአባቴ ልጅ ነው ልትል ይሆናል። ተባባሪ ከሆነ አብረሽ ነው እሱ የምከሹ ማለት ነው። ቆይ አንዴ ተክሰስ ከእናንተ ውስጥ ራሱ መጥራት ያለበት ነገር አለ። እናንተ ጋር መጥራት ያለበት ከባድ ነገር አለ። መጀመሪያ እርስ በርስ ተበላን ያላችሁና አስበሊ ሰዎች መተማመን መቻል አለባችሁ። ከዛ በኋላ የተበላ ሰው ከሳሽ ሆኖ መምጣት አለበት። የበላ ሰው ደግሞ ተከሳሽ ሆኖ መቅረብ አለበት። አሁን ለእኔ እንዲለይልኝ መዓዛ ራሱ ተሻችሁ ወላ ሌላ አካውንት። ሰላም ወንድሜ፣ ሰላም ናችሁ? አለን። እንዴት ነሽ? ይኸውልህ የአባት ስም ይለይ ነው ያልኩት እኔ። እንዴ ምን ሆናችሁ ነው? ብስማ ይቀር ይበላችሁ እኮ እያልኩ እኮ ነው። አይ የአባት ስም ይለይ። ስደት ላይ ነው ያለሁት እኔ። መዓዛ ስለሆነ ስሜ የአባት ስም ለዩ ማለት ነው። ሌላ ነች መዓዛ እኮ። መዓዛ ሌላ በብላክ ያለች ልጅ ነች እኮ። ኦኬ በቃ እኔ በዛው በጣም አድናቂ ነኝ። ጀግና ነህ አንተ፣ በእውነት በጣም ነው የምወድህ የኔ ወንድም አንበሳ። ምን ይልኝ እኔ እንግዲህ የቻልኩትን እያደረኩ ነው። አዎ ጎበዝ ጀግና ነህ አንተ እውነት። እሺ ሰላም ሁሉ መልካም ቀን። እሺ ማሌትን ሲይዝ ኢንሻአላህ ዋንጫውን አነሳለሁ።
እሺ ይኸውልህ እች መዓዛ የምትላት አሁን የገባችው የአደባባይ እጥረት እች አሁን የማዛ አሁን እች የአደባባይ እጥረት። ቆይ መዓዛ አንቺ የአደባባይ እህት ነሽ። አደባባይም እኮ ሌባ ነው አይደል? ጠይቃት። አደባባይ ተባባሪ ነው አይደለም? አስማረ ነው በትክክል እንዴት አግቶላ እኮ ብር ከፍላ አስፈተዋለች። ለምን ፎቶ ታግቶ ጎንደር ላይ ታግቶ ብር ከፍላ ያስፈታቸው እሷ ናት። ማህሌት ናት። መረጃዋለን። መዓዛን ታውቃታለህ? አሁን የገባችውን ታውቃታለህ አንተ? አላውቃትም። ትናንትና ግን የእሱ የአደባባይ እህት ነው ያሉ። ትናንት እዚያ ስብሰባ ነበረን። እሷም ጽፋለች። እዚህ የእኛ ጉርብ ላይ አለ። የአደባባይ ፎቶ ለምን አላክልኝም አንተ? ልኬልሃለሁ እኮ ጥቁር ጉርድ ጃኬት ለብሶ በነጭ ቲሸርት ፊቱን ዙሮ ብዙም አልለየ ብሎ ነው እንጂ እኮ ልኬልሃለሁ። ጥቁሩ ቁጭ ያለው እሱ ነው። አደባባይ እሱ እኮ ነው። እሱ ነው። ቲክቶክ አይቀበለው፣ ለዛ ነው ያልኮሰኩት። እሺ አሁን መዓዛ ተበልቻለሁ እኔም ከሳሽ ነኝ ብላኛለች። አሁንም እያለች ነው። ይሄ ሰውዬቱ ናት። ይህ ሰውዬ መዓዛ ወንድም ነው። የዛችኛዋ መዓዛ ባለፈው ላይቭ ላይ የቀረበ ቆይ ዞሮ ቸክላር ላይቭ ላይ የቀረበችው እዚህ ፎቶን ያለጠፍኩት አውቄ ነው። ምክንያቱም የእሷ ወንድም ነው። እሱ ነገር ደርሶባታል ታውቃለህ። ሰው ለዛ ብዬ ነው ያለጠፍኳት። አሁን ይቺ መዓዛ ባለፈው እኔ ያቀረብኳት መዓዛ የዚህ እህት ነች። የዚህ ሳይሆን የዛሬ የቀረበችው የአደባባይቱ ናት። አሁን የቀረበችው የባለፈዋ ግን የእሱ ወንድም ና እህቱ ናት። አሁን መታ የነበረችው መዓዛ ታውቃታለህ አንተ? እኔ አላውቃትም ጭራሽ። ግራ አጋባኝ እኮ። ታዲያ አሁን ስንት መዓዛ ነው ያለው? አንድ መዓዛ ነው ያለው አይደል? ሁለት። አንዲቱ በባለፈው ያቀረብናት ናት። አንዲቱ ተባባሪ ያልናት። እሺ እቺ ደግሞ አሁን የቀረበችው ደግሞ የአደባባይት ናት። ትናንትና ነው እኛ ጉርብ ላይ ወጣች እንጂ አይተናትም አናውቅም ጭራሽ። አሁን ግን የቀረበች አለች እንዴ? አሁን ቀርባ ቃል የሰጠችው የአባት ስም ይጠራ ያለችው እሷ የአደባባይት ናትኝ። መዓዛ አንቺ የአደባባይ እህት ነሽ? እኔ መጀመሪያ ጊዜ እያየኋት ነው። የአደባባይ እህት ነሽ እንዳንቺ? ቆይ የጻፈችውን በቀደም ያስቀመጠችውን ዮናስ እንዲልክልህ አደርጋለሁ እኔ ስለሱ ስለ ወንድሟ። ቆይ የአደባባይ እህት ነሽ እናቱ መዓዛ? አሁን ጻፊ። ምንድን ነው አክለፍልፎ ያመጣች ታዲያ? እስኪ ጻፊ እስኪ። አይተጻፍልን ነሽ ወይስ አይደለሽም? የአባት ስም ይጣራ ነው ያልኩት እኮ ነው ያለችው እኮ እሷ። አሁን እኛ የምንፈልግ ወንድምሽ ነው። ሌላ የአባት ስም ቀብጥሬ ያችኛዋ መዓዛ በዛች መስሏት ነው ተባባሪ ነኝ ስላልናት እሷ መስሏት። እሷ ግን ወንድሟ ተባባሪ ነው። ስለዚህ ስላልኮመተች ወንድሟ ተባባሪ ነው ማለት ነው። መልስ አልሰጠችም። አዎ በትክክል 100%። ራሱ ጀሚ ካለች ጀሚላት አስገባት። ጀሚላ ራሱ ታስረዳል። እሺ መዓዛ ባለፈው ያቀረብከዋት አንተ እና ዮናስ ጀሚላ ሆናችሁ ከዙር በኋላ እንገናኝ። እሺ ከዙር በኋላ ማለት ዙር በኢትዮጵያ 7 ሰዓት ከቀኑ እንገናኝ። እነ ማሪቆስ መልስ ሰጥተው ምናምን ከመጡ መጡ፣ ካልመጡ የእናንተን ድቤት እናደርግና ስለ እነ ማሪቆስ ያላቸውን መረጃ ሰጡናላቸው። እርስ በርስ መጀመሪያ የተበላና የበላ ሰው መለያየት አለባችሁ። አሁን ከእናንተ መሀል ላይ ገንዘብ ከመሀሊት ጋር አብሮ የተካፈለ ሰው ከሳሽ ሆኖ መቅረብ በጣም ከባድ ነው። ምክንያቱም መረጃ እየወሰደ ነው እያሸሸን ያለው። ስለዚህ እነ መዓዛ ከእናንተ ጋር አብረው የተበሉ ናቸው ወይንስ የበሉ ናቸው የሚለውን በደንብ መሟገትና መለያየት አለባችሁ። ከዛ በኋላ ትክክል ተጠያቂ የሆነው አካል ለብቻ ይሆናል። ጠያቂ የሆናችሁት ከኛ ጋር መረጃ እየተለዋወጥን የመሀሊት ጉዳይ ባህሬን ነው ያለችው። ከባህሬን የትም አትሄድም ከዚህ በኋላ። ከባህሬን ለማስመጣት ኤምባሲ የፈለገው ክስ ብቻ ነው። የእናንተ ክስ በቂ ነው፣ ችግር የለውም። እነ ሚኪ ከከሰሱ ቀላል ይሆናል። እነሱ ካልከሰሱ የእናንተ የኢትዮጵያ ሕግ ተጽፎ
በቃ አንደኛ አሁን ይሄ የመጨረሻ ልትሄዱ ነው ምናምን ተብለን እንትራችን ዶክሜንታችን የሰጠን ይሄ ነው። እያስፈራ ይሄ አየው የምትለው አሁን ይሄ እሱ ነው። አሁን እሱን ገባ የምጠይቅልን ማን ሰጠህ? ምን አገኘው? መረጃቸውን እንዴት ነው ብለህ መጠየቅ ያለብህ እሱን ነው የምጠይቅልን። ዋናው ይሄ ነው። በቀሰም የተነፋች ዶሮ የመሰለ ፊት ውስጥ የተነፍስ ነው የምጠይቀው። ማን አባቱ ስለሆነ ነው እሱ እኮ ማን ሰጠ እሱ የሚል አሁን ደውላልኝ በራይድ በራይድ ነው የላከችልኝ ነው የሚል። እንዴት ደወለችለት? እንዴት ስልኩን እንዴት ያ መኪና የማን መኪና ነው? የእነሱ የሚሰርቁበት መኪና ለዞሮ ዞሮ የሚንቀሳቀሱበት። ኦኬ ይሄ ግለሰብ ነው ኬዙ አልቋል ብሎ የመጨረሻውን ኬዝ የዋሻቸው ይሄ ግለሰብ ነው። እሷ ናት የምትልቀው። እሱማ ቢያማ በግሩፕ የምትለቀው እሷ ናትኝ። ይሄ መረጃ የሰጠ ነው። የልደት ካርድ፣ የትምህርት መረጃ አይተው ታውቃለን። የዚያውን ቀን ብቻ ነው ያየሁትኝ። የልደት ካርድ፣ የትምህርት መረጃ ልቀበል እንጂ አላውቀውም። ይሄኛው ራዕይ የሚናገር ነው የሚያታልላው። እሷ ባህር ዳር የነበረው ባህር ዳር መጥቶ ጎንደር እዚህ ትንቢት አይቻለሁ፣ እንደዚህ ነው ጠቅላይ ሚኒስትሩ ይጠራሻል፣ ወደ አሜሪካ ሰው ትልኪያለሽ ምናምን ብሎ ትንቢት የሚሰጥ እሺ። እዚህ ስለዚህ ታሪክ አንድ ሌክቸር አለ ባህር ዳር፣ እናስገባዋለን። በኋላ ፍስሐ የሚሉት አለ፣ እንጠራዋለን፣ ይገባል፣ በደንብ ያስረዳል። እሺ ኔትወርካችሁን አስተካክሉና የኢትዮጵያ 7 ሰዓት ላይ ሻርፕ ማታ ደግሞ ሌላም የማህሌትን ቤተሰቦች ስለምጠራ ወንድሞቿን እዚህ ብቻ ነው የማደርጋቸው። የማህሌት ቤተሰብ እናቷን ጠይቀናል። አሁን ወንድሞቿን ደግሞ እንጠይቃለን። አሁን እናንተ ታደርጋላችሁ። በመሀላችሁ ውስጥ ያለ ሌባ አውጡ። መጀመሪያ ለምሳሌ ነው እርስ በርስ የተበላ ሰው መስሎ አንተ ጋር መረጃ እየወሰደ ያለ አካል አለ። ለማህሌት ምን ለዚህ ሰው ደግሞ አሁን ራሱ አንድ ሀጎስ ሚሉት ደግሞ አለ። አንድ ሀጎስ ሚሉት ደግሞ ደውሎ ዮናስ ያስቀርበው ባለፈው ለመስከረም 17 እሰጣቸዋል በልልት ጽፈ አስተላልፍልኝ ብሎ አስተላልፏል በግሩቡ። አሁን ደግሞ የሆነ ከአንተ ልገባ ስል የሆነ ጽፏል፣ አላየሁትም እንጂ እሱም እንዲቀርብና እንዲጠየቅልን ወዶ ሳይሆን በግድ ነው የሚቀርበው። ከካም እኔ ለዮናስ እነግረዋለሁ፣ ይደውልና ይጠይቃል፣ ይነካካሉ። ለሁለቱ ማቀው እናገራለሁ። ጥራኝ ብላኛለች። በቃ ችግር የለም። ግን ይህም ባህር ዳርም ቤት አለው እየተባለ በቦታውም እንዲታገድልና እንጠራለን እኛ። በባህር ዳር ይሄ ማርቆስ የምትለው የት አካባቢ ተወላጅ ነው ማርቆስ? እስኪ በኋላ ልጠይቀው፣ ያ ሌክቸሩ ያውቀዋለኝ። ዙሮ ዙሮ ጎጃም ዙሪያ ነው የሚመስለኝ። በዛም ፓስተር አለ ነ ባህር ዳር ኑሮ ነው መስ እንጂ አዲስ አበባም ባህር ዳርም እየተበላለሰ ምን ለማጭበርበር ምን ቀላል አይደል? አሁን አንተ ከነ ልጆች ምናምን የት ለመሄድ ነበር 500 ሺህ የከፈልከው? እኔ ካናዳ ያስማረ ወይ ወንድም። ኧረ እኔ እኮ እንደው አንዳንዴ እግዚአብሔር አንዳንዴ ወደ ፈተና ግባ ሲል ነው እንጂ በተአምር አይሆንም። ሰዎች 2 ዓመት እና 3 ዓመት አንሳቀላቸው ብሎ እንዴት በ3 ወር እመንም አትመንም ከመኪናው ራሱ ሳልወርድ ነው ብሩን የላኩት። በራስኩት መኪና እንኳን ሞተሩን እንኳን አላጠፋሁትም። በል ሲሉኝ እና በጣም እኔ ግን አንዳንዴ እኔ እንጃ እኔ በቃ እንደ ሰው እንኳን ሳምንት ወይ የሆነ ነገር አውርቼም እንደዚው የሆነ ራስ ምን ያረክበት ነገር ቢሆን አትጸጸትም። እኔ እዚያ በኋላ አሁን ምንም አትመንም ዓመት ከምናምን ስራ ራሱ አስጠልቶ ዝም ቁጭ ብዬ ነው ያለው። ራሱ እንዴት ነው የሚያስጠላው? እንዴ 500 ሺህ ብሩን ግን ያስቀመጥከው ነበር ወላ የሸጥከው ነገር አለ? ኧረ ሸጥኩት ነበር። መኪና አንሽጠህ ዮናስ ስንት ነው የከፈለው? ዮናስ 400 ነው የሚል ደረሰኙን ያየሁት። ከአንድ ነጥብ የከፈላለ ብላይ ነበር። ማን ነበር? ቢኒያም
ይኸው ማለት 600 700 አዮን ዮናስ ያጎቱ ልጅ ያጎቱ ምስት ምናምን ሲሆን የእነሱ የአንድ ቤተሰብ የነ ዮናስ እስከ 2 ሚሊዮን ምናምን ይሆናል። ያን ስለሚደምሩት ነው። የፍስሐ ምናምን ሌክቸሩ የሶስት ወንድሞቹ 1.500 ነው። ያን የአንድ ቤተሰብ ስደምረው 1 ሚሊዮን ምናምን 1 ሚሊዮን 200 1.500 ይሆናል። ግን በተናጠል አሁን የተከፈለውን 700 200 የድለላ ነው አብዛኛውን ሰው የከፈለ እና ሲደመር ስለ ቤተሰቦቿ ምን ትላለህ? 5 ወንድሞች አሏት። አይ ዞሮ በቃ ምን ዞሮ ከእሷ ጋር ንክኪት ይኖራቸዋል። ቢያንስ አሁን እኔ ሰትየቱ እናቲቱ ስትናገር ከ2 ወር በፊት ደውላልኝ ነበር ተደዋውለን ነበር ትላለች። ቆይታ ደግሞ በ7 ዓመቱ አባቷ ሲሞት ያየዋትኝ ባሏ መጧል ተብሏል። ባሏን ግን አላውቀውም አላየሁትም ትላለች። አሁን የልጇን ባል ያላወቀች ሴትዮ ምን አይነት ፍጡር ናት ነው እኔ ጥያቄ። እዚህ ላይ ጥያቄ ሆነብኛል። አክሱም እጄ ደግሞ ጃግሬ ላይ መጣ ስትወድቅብኝ አክሱም እጄ ልጆቿን ይዤ አምጥቼ አክሱም ደግሞ ተጣልተን በሌላ ፕሌን ነው መድብላ ያውላ እኔ ግራ ነው የሚያጋበኝ። ዞሮ ሴትዮዋንም እንደ ትልቅነቷ የሚያዛብራት የዚህ እንባ የዚህ ተበለው የዚህ ስንት ህፃን አልቅሷል የዚያ ነው የሚያዛብራት። የሌለ እኮ የምታወራ ጨራሽ። እኔ ህዝቡን ፈርቼ ነው እንጂ በጭራሽ አላመንኳቸውም። ግን ህዝቡ እኔ አንደኛ ይኸውልህ ለእናቶች በጣም እንትን አለኝ። ግን ያ ማለት ደግሞ የእናንተ እናቶች አሉ ገባህ? ግን ህዝብ ፈርቼ ነው። አሁንም ድጋሚ መምጣት እችላለሁ ስለማውቅ ነው። ግን መጀመሪያም ራሱ መታችሁ ምናምን 24 ሰዓት ምናምን ብዬ አስፈራርቼ ስላመጣኋቸው ራሱ መብረቁ እንደዚህ ሴት አንቃምጥተህ ምናምን ውዳው ወደ ብሔር አስገብተውት እና የጅቦ ይሄ ቅማላም ማለት ነው። ሽንት አንተ ሽንታም እናንተ ከኔ ጋር እኩል አታውራ። አንተ ቅማል ሌባ አጭበርባሪ። እኔ እናት ላይ ጭካኔ ኑሮኝ አይደለም። በቃ እነዚህ የሚያለቅሱ ሰዎች ስለሚያሳዝኑኝ ነው እንዴ። አንድ ሴትዮ 57 ሚሊዮን ብር ዘርፋ ለቤተሰቦቿ አካል አደረገች። ለማን ታደርጋለች? ምን ማለት ነው? ንብረቱን የምታሸሸው በቤተሰቧ ስም ነው። አንድ ሰው ራሳቸውን ጠይቁት። 57 ሚሊዮን ብር በድንገት እጃቸው ላይ ቢኖር ያንን ገንዘብ ምንድን ነው የምታደርጉት? በቤተሰቦቻቸው ስም ንብረት ነው የምትገዙት አይደል? ከዛ ከሀገር ልትወጡ ትችላላችሁ። ከዛ በኋላ ቤተሰቦቻችሁ ናቸው ያንን ገንዘብ የሚልኩላችሁ። ያንን እርምጃ የወሰድኩት እኔ ከአቅሜ በላይ ስለሆነ እንደማንኛውም ሰው አሽቃብጦ ለቪው ምናምን ሰብስቤ ዝም ማለት እኮ አላቃተኝም። ወይ እነዚህ 5 ሳንቲም አላገላችሁም ከእነዚህ ሰዎች የማውቀው ምንም ነገር የለም። ወላይ ካርድ እንዲሰጡኝም አይደለም። ግን እንዴት ነው አንድ ሴት 57 ሚሊዮን ብር በዘረፈች በ8 ወር ውስጥ ዱባይ ላይ በ60 ሺህ ብር ፀጉር ቤት ከፍታ ያንን ገንዘብ እናቷን ሳትጠይቅ እናቷን ሳታወራ ለወንድሟ ምንም ሳታደርግ ዝም ብላ ሄዳ የምትወጣው ያንን ሁሉ ገንዘብ ምን ልታደርገው ነው? ፋራ ናቸው እንዴ? ግን ያን ስል ቤተሰቦቻቸውን ማስገደድ ሳይሆን በቃ አካውንታቸው መፈተሽ አለበት። ማዘሯ መጠየቅ አለባት። ወንድሞቿ መቅረብ አለባቸው። ለጠላይ ትችላለህ። ጥላኝ እየሰማችሁ ነው። እዚህ ውስጥ ማዘርም እየሰማች ነው። ሶሪ ምንም ላደርግልሽ አልችልም። ማዘር ይቅርታ። የማህሌት ወንድሞች እየሰማችሁ ነው። እነ ሰለሞን እነ ዳንኤል አርፈሸዋ እየሰማ ነው። የልጆች ያንተ ሁሉም ፎቶ አለኝ። ግን ይህን ስል እኔን ጨካኝ አታደርጉ። በቃ እውነት ከተናገርን ባንክ አካውንት ይፈተሻል፣ ቤታችሁ ይፈተሻል፣ ስልካችሁ ይፈተሻል። ቴሌ ስልካችሁ ማን ጋር ነው የምታወሩት? ከወር በፊት ማን ጋር ተነጋገራችሁ? ማህሌት ደውላ ታውቃለች አታውቅም? ድምፁ ይቀረጻ ምናምን በደንብ ተፈትሾ ንጹህ መሆናችሁ ሲረጋገጥ ነፃ ትባላለህ። ሀብት ከተገኘ ደግሞ ትወረሳለህ። ገባህ አይደል? እና የድሃ ልጅ ለፍቶ ባመጣው ገንዘብ አንተ ተንደላቀል ትኖር ነው። በአንዲት ሌባ እህትህ ግንባሯ ላይ በአካል ብንይዛት እኮ ተኩሱባት አትልም። ማዘር በአካል ይዘናት እንተኩስ ወላ እንተኩስ ብንላት እኔ ነበር የምትለው። ማዘር ግን አትገኝ መስሏቸው ተኩሱባት አሉ። እኔ ፋራ መስልኳቸው። ግን ህዝቡ የሚፈርደው ሌላ ነው። ለምን እኔ ነኝ ያመጣኋት ሴትዮዋን። ማህሌት ጠፋች ሲባል ተጀምሮ ሲወራ የነበረው ወሬ በሙሉ ቲክቶክ ላይ ሲሰሙ ነበር። ፎቶቸውን ስለጥፍ ነው ከእንደገና ሚዲያ ላይ ወጥተው አስገቡኝ ብላችሁ ምናምን 14 ሰዓት እኮ ልዩነት እኮ ነው ቪዲዮ የደረሰኝ በፖስተርኩት። ግን ቲክቶክ እየተከታተሉ ውሽ ምን አለች፣ ሀቢባ ምን አለች፣ ሚኪ ምን አለ፣ መብረቁ ምን አለ የሚለውን በማናውቀው አካውንት ሲከታተሉ ነበር አለ።
ያኔ ለምንድን ነው እኔ ማለት እናት ነው ብሎ እኔ ፎቶዋን ከማውጣት በፊት ለምን ቪዲዮ አልሰሩ? መስራት ነበረባቸው። አሁን ልጅቷ በዘረፈችው እናትየዋ ትጠየቅ ሳይሆን ልጅቷ የዘረፈችው ገንዘብ ቤተሰብ ላይ ሊሆን ይችላል። አሁንም ቤተሰብ ሊሆን ይችላል የያዘው። ወንድሟ ይጠይቃል፣ እናቷ ትጠይቃለች፣ ዝር ማንዝሯ እንጠይቃለን። ይጠየቃል። ዞሮ ዞሮ የሆነ ነገር ድርጅት ይኖራታል የገዛችው ወይ በአንዱ በወንድሟ ወይ በሌላ ዞሮ ዞሮ መቼም ቤት ይኖራታል 100%። ያ ቀስ በቀስ እንትሮስ እዚህ ላይ ደግሞ ማለት 20 ሺህ ብር ሚኪኔ ሰጠኝ ነው ምትል ምራቲቱ ነው ምራት ናት ምንድናት እሷ ማለት ነው የደወለች ነው የሚል ፍላወር ተጠየቀ ገና ነው። ፍላወሩን አንድ ቀን ጠራዋለሁ። እዚህ ጋር እሱ ጋር የተጋጨ ነገር አለ። ለነማዘር የላከው ብር የማህሌትና ለነማህሌት እናት የፍራውን የላከው ብር በሚኪ በኩል እንደሚደርሳቸው እንዴት አወቀ? እሱን እንጠይቀዋለን። ንክኪት አለው እሱ ላይ መጠየቅ አለበት። ንክኪት አለው ያስባለው። ንጹህ ከሆነ ንጽህና ያወጣዋል። አይ ካለ ደግሞ ያወጣዋል። እውነት ነው። ለክለታለሁ። ችግር የለብኝም። እኔ ሀብታም አላመልክ ኩሱም ማለት ነው። እኔ አላመልክ። ሰው ንጉስ ሊያደርገው ይችላል። እኔ የሆነ ነገር ካገኘሁበት እለቅበታለሁ። ተግባባን? ምንድነው ለነማህሌት እናት ፍራውን የላከው ገንዘብ በሚኪ በኩል እንደሚደርሳቸው እንዴት አወቀ? ያ ማለት ከማህሌት ጋር እና ከሚኪ ጋራ ከማህሌት እናቶች ጋራ ግንኙነት አለው ፍራውን ወይንስ ድንገት የተፈጠረ ነገር ነው? እሱ ራሱ ያብራራልናል። ከዛ ውጪ እኔ በጭራሽ አላምንም። ማህሌት 50 ሺህ ብር ለተቸገረ ሰው በአካውንታቸው ታስገባለች በሉ። በሚኪ በኩል ለተወሰኑ ሰዎች በሽተኛ 50 ሺህ ብር ልካ ሚኪ ያመሰገነበት ቪዲዮ አሉ ብሎ እናቷን እንዴት አትረዳም? መልሱልኛ። ለዛም አረብ ሀገር ለአረብ ሀገር ስትከራተት የነበረች እናት ያለቻት ሴትዮ ለተቸገረ ለታመመ የተባለው 50 ሺህ ብር እየላከች እንዴት ነው ለእናቷ ገንዘብ ማትረዳው? ያንን ጥያቄ መጠየቅ እችል ነበር፣ ግን ዝም ያልኩት ምንድነው ኮሜንት እያነበብኩ ስለነበር ማዘርን ተዋቸው ኡፍ ምናምን ማዘርዬ ምናምን ማዘር እንደው እሳቸው ምን ያርጉ አይ ምናምን ክፉ የወለደ ምናምን የዋህ ህዝብ ስለሆነ ይሄ ህዝብ ዝም ብሎ በእንባና በአዞ በዚህ እንደዚህ ፓስታ ጥደው ጎመን ቀቅለው አብሲት ጥደው የበሉ ማዘር ናቸው። ማዘር ደግሞ የሆነ ቴሌግራም ትናንት የተለቀቀ ቪዲዮ አለ አወርድና እልክልሃለሁ ወይ ዮናስ እንዲልከው ብታይ ታምር ድራማ እኮ የሚሰሩብን ድራማ። አሁን ቆይ እልከዋለሁ እኔ እናቲቱና ልጅቱ ለአስሚ አየነው እኮ እንዳለ ቪዲዮን አየነው እኮ እንደዚህ ጡንቻቸውን ራሱ እያሳዩ ማለት ነው። አፍርጫ እንደለም ያለው አራዳ ማዘር ናቸው ያስታውቃሉ። ጠረጴዛ ላይ የቀረበው ምግብ እንኳን አይተዋል። ጠረጴዛ ላይ የቀረበው ምግብ አይተዋል። በአንተ ብር ነው። ትናንትና እየደወልኩ በእናንተ ገንዘብ ነው እይትላቸዋለሁ። ሙላውም ጉርቡን ያ እድሜያቸው ፊታቸው ምናምን ተመሳሳይ እኮ ነው። ሩቅ እኮ አይደለም። ፊታቸው ስታዩ አይተው አዎ ቅርብ ጊዜ ኧረ ቅርብ ጊዜ ነው። ኧረ እኔ ደግሞ ማዘርን ፍታ ይሉኛል በየኮሜንቱ። ያ ልትወላችሁ እሺ፣ ድሀ እየተበላ ዝም እንበል? እኛ እኮ የእሷን ሀቅ አንፈልግም። ምንም ቢሆንም እውነቱን ከተናገረ መረጃ ከሌለባት ነጻ ትወጣለች። ነገም ዛሬም እኛ የእሷን ልጅቱ በሰረቀችው የእሷን ሽማግሌ ገንዘብ እኛ አንፈልግም። ዛሬም ነገም ግን አሁን በመረጃ በስልክም ሆነ በተለያየ መረጃ ከተገኘበት ከተጠያቂ አትድንም። ልጅቷን ሲቆጧት ልጅቷ እኮ ነጥብ ጥላ እኮ ነው የተቆጧት። ልጅቷንም አናግሬያታለሁ። ማዘርም እኮ እየሰሙ እኮ ነው። 12 አካውንት ናቸው ያላቸው። አባቴ እንግሊዝኛ ሲሆን አልሰማችሁም? እንግዲህ አገኛ ናቸው ማዘር ማፊያ ናቸው። አሁን ግን ማዘር ለስርቆቱ ተጠያቂ ሳይሆኑ ገንዘቡን ግን እሳቸው ላይ የሆነ ገንዘብ እሳቸው ላይ ይቀመጣል። 4 ነጥብ እንገራችሁ፣ ግልጹ ነው የምነግራችሁ። ሌባ እንዴት ሌባን ያምናል? ጋይስ የሆነ ተቀማጭ ሲያስቀምጥ ቤተሰብ ጋር ነው የሚያስቀምጠው። ከዛ የሆነ ድንገት የሆነ ነገር ሲያስፈልገው ከቤተሰቡ ይላክለታል። 5 ወንድሞች አሏት። አሁን ሀቁን ካላወጣችሁ 5ቱንም ወንድሞች የማህሌት ወንድሞች ብዬ እለጥፋለሁ። በሰላም መኖራችሁ የተበሉት 137 ሰዎች 137ቱም ወደ እናንተን የሚዘምቱት የእነሱ ወንድሞች አሉ።
የናስማራ መቼም አይፋቷችሁም። በሰላም መኖር ከፈለጋችሁ ማህሌትን ያለችበትን ቦታ መጠቆም፣ የገንዘቡን ያስቀመጠችበትን ቦታ መናገር። 4 ነጥብ። አንቺ ቁርጥ እየበላሽ እነሱ ጎዳና ላይ ቁርጦ ኩበት ይብሉ እንዴ? ምን ማለት ነው? ይህች ዓለም እኮ የበደለኞች ነች እኮ ታወቀ ነው። ግን ማን አባቱ ነው የበደለኞች ብቻ ያደረጋት? አስማረ ወገብህን ታጥቀህ ስራ ሳትል 500 ሺህ ማግኘት አለብህ። ወደድክም ጠላህም አንቀህም እኔ ያንተውን መረጃ ያንተውን መጨረሻውን የዚህ አሁን ያንተን መረጃ ይቼ የራሴ ውሳኔ ማስቀምጣለሁ። የት አባቱ ሊገባ ነው? ይሄ ማይቀር እኮ ነው። እኔ ገንዘቤን ተቀብዬ እንኳን ማንፋታው ሰው ይኖራል። መብረቁ እኔ በእውነት ነው የምነግርህ እግዚአብሔርን። ግን መጀመሪያ ወደ መጥፎ ውስጥ ከመግባቴ በፊት በትዕግስት ሲልየው የሆን እንደሆነ አይሆን እንደሆን የሚመጣ ማለመምጣቱን ልየው እና እዚያ በኋላ የራሴን አሻራ ነው ማስቀምጥ። እኔ ማንም እንኳን ማሪቆስ ካለ 60 ቁጥር ጻፍ። ፍሬወት ተበልተሽ ነው አንቺ። ማሌት እናቱ ማሌት ሚውት ተደርገሻል። ቅድም ፋዚ አንቺ ማሌት ነሽ አይደለም? ጀው እውነት ነው። ማንዶ እዚህ ላይ ደግሞ አስማረ ምንም አታመጣም ብሎም ይጽፋል። አስማረ ምንም አታመጣም ብሎም ይጽፋል። እሱን እናያለን። ምንም እንደማይመጣ እናያለን። ስማ ሄደት እንለዋለን። ይሄ እኮ ሰውን እንደዚህ ከመግደል እኮ አይተናነስም። በዚህ ኑሮ ውድነት ይሄን ያክል ብር መዝረፍ ማለት። ስለዚህ አንተን ምንም ሊያደርግህ ይችላል። አረ ምንም አያመጣም ወይ ምንም ሊያደርጋት ይችላል። ግን ወንድሞቹ አሉ፣ ቤተሰቦቹ አሉ። ከፈለጉ ቤቱ ሽጠው ይችላል። አያገባንም። ይሄ ሴታ ሴቶች ፎቶ ያላስቀምጣችሁ ቪዲዮ ያላስቀምጣችሁ ኮሜንት ላይ የምትልከሰከስ ይሄ ይግባለ። እንደ መብረቁ በቪዲዮ ውጣ እናውራ። ወንድ አይደለ እንዴ ልክስክስ? የእሷ ዘመድ ብጤ ካሜራ የሌላችሁ ፎቶ የሌላችሁ ዝም ብላችሁ ብትሽለጠለጡ አታልቅስ። ውጣ ከዚህ። እኛ እንፋታችሁም። እንዲህ እየበላኸው ይርብሃል። እኔ መብረቁ ነኝ። አንዴ ካያስኳለቅ ኢላ የመጨረሻ ፍትህ። ተግባባን አይደል? እንዲህ የሰው ገንዘብ እየበላ ይርብሃል። እንቅልፍ ወስደህ ጭራሽ ኢትዮጵያ ውስጥ ሆነ እስኪ በምጽዋ ብለህ ታመልጥ እንደው እናያለን። ባህሬን ገብታለች እሷ። ኤምባሲ ስራቸውን ይሰራሉ ባህሬን። ከዛ ከባህሬን ደግሞ ችግር የለውም። መዓዛ ነኝ። አንዴ ላውራ። አውሪ እናት። አይ ሰው ስልክ ደውሎንና መዓዛ እየተባልሽ ነው ስላሉኝ ነው አሁን አስገባኝ ብዬ የገባሁ ማለት ነው። መዓዛ አይ አንቺ ጋር የምናወራማው በፕሮግራም እኮ ነው። መዓዛ ነው እንዴ? እኔ ጥያቄ ያለኝ የትኛው አካውንት ነው የሚሆነው? አማን የሚለው የሰው እናትን የምታህል ነገር ማንጓጠጥ ምን ይሉታል? እሷ በዘረፈችው እና እናት አይደለች? ያን እናት ቢያደርጉ ጥሎ ሰር የለም ሲመጣ ታወራለህ። የለም መድረቁ አባት የለም እሷ እስኪመጣ ድረስ ማዛት ነው። የለም ሲመጣ እሱ ምሳሌ ያዘወቷል። እሺ ደህና ነሽ አይደል? እናት አለሁ። እንዴት ነህ? እንደዛ ለማለት ፈልጎ ሳይሆን ያሉት ነገር ትንሽ የተምታታ ነገር ስላለው ለእሱ ኮንፊውዝ አድርጎ ሊሆን ይችላል እንጂ እንደዚ አይነት ልጅ አይደለም። መዓዛ እያወራሽ ነበር? አይ አዎ፣ ሰው ያነሳኝ ሰው ነበር መሰለኝ እዚህና ደውሎ ነው ሰው ስጭ ስላሉኝ ነው። ሰው ያነሳኝ ሰው ነበር መሰለኝ እዚህና ደውሎ ነው ሰው መዓዛ። አዎ ስትነሺ ነበር፣ ግን እንደነገርኩሽ መዓዛ ስትነሺ ነበር፣ ግን 7 ሰዓት ላይ ድቤት እናደርጋለን። የእናንተን ጉዳይ ለመቋጨት 7 ሰዓት ላይ ድቤት እናደርጋለን። አንቺ ከሳሽ ነሽ፣ ተባባሪ ናት።